ይሄንን በደል ቤት በግሩፕ የምታቆመው ነገር አይደለም በዚህ ግሩፕ በዛ ግሩፕ ብለህ የምትለው አይደለም እንደው ግሩፕ ምን ይሁንን ይታይ ከተባለ ሁለት አይነት ግሩፕ አለ ከተባለ ማጆሪቲውን የያዘው እንደ መሬት ላይ አልቆምም እንደማለት ነው አሁን ከዚህኛው በአራቱ የፋኖ አደረጃጀቶች የነዚህን አልቀላቀልም የነዚህ በሚያስተዳድሩበት ቦታ ለሚደረገው የድጋፍ የሰብአዊ ድጋፍ አልሳተፍም ወይ ያን እንዳይሳካ አደርጋለሁ ማለት እኔ መሬት ላይ አልቆምም ብሎ እንደማለት ነው ምክንያቱም ሰፊውን አብዛኛውን የያዙት እነዚህ ናቸው ተወደደም ተጠላም እውነታው ይሄ ነው በቃ ይሄንን እውነታ አብዛኛው በተለይ ያማረው እንዲያየው ነው እኔ እንዲገነዘበው ነው የምፈልገው ወይም ደግሞ ራሱን እንዲጠይቅ ነው የምፈልገው እነዚህ ናቸው እነዚህ አራቱ የፋኖ አደረጃጀቶች አንድ ለመሆን ደግሞ ከፍተኛ ስራ እየሰሩ ነው ለምሳሌ አሁን እንኳን የዘመቻ አንድነት ብለው ይሄንኑ በአማራ ህዝብ ላይ የተከፈተን ጦርነት ለመቀልበስ ከፍተኛ ጥረት እያደረጉ ነው ያሉት እነዚህ ወንድሞቻችን ስለዚህ እኔ እንግዲህ ከራሴ ጉዞ ነው መጀመሪያ የማየው እኔ ያው እድሜ ልኬን ማለት ይችላልው ለረጅም ጊዜ አማራነቴን እንኳን አውቄው አማራነን ብዬም ቆም ያላቀም ነበር እና ብዙዎቻችን ማለት ነው ፎርሹር ያው ኢትዮጵያዊ ብለን በዛ ካባውስ የተጓዝን ነበር የነበርነው እንደዛም እንድናስብ የተደረግንበት ምክንያት ነበር ሌላው በጎሳው በብሔሩ በምኑ ብሎ ሲደራጅ አማራው ላይ ግን የተጣለ በደንብ በቀመር የተሰራ እንትን ነበር ይሄው አማራው እንዳይደራጅ ማለት ነው እና በኋላ ግን በተለይ ይሄ ግልጽ የሆነው የጭፍጨፋው እንትን በዚህ ባሁኑ ስርዓት ሲመጣ ግልጽ አለልኝ ማለት ነው በደንብ እንግዲህ ይሄ ከዚህ ከስርዓቱ ድሜጋ ያዛ 7 አመት ሞላው እንግዲህ በነዛ ጊዜዎች ሁሉ የተጓዝኩትን ሂደት ሳየው በእውነትም አማራ እንዳይደራጅ አማራ አንድ ሆኖ እንዳይቆም ትልቅ ሴራ የሚሰራ አለ የዚህም ሴራ ቀጥተኛም በተዘዋዋሪ መንገድ ከዚህ በላይ ጊዜ ልንወስድ አይገባም ይሄንን ለማወቅ አራቱ የፋኖ አደረጃጀቶች ወደ አንድ ሊመጡ ነው እነዚህ ያስተዳደሩ ያሉት ከ80-90% የአማራ ክልል ተብሎ የሚጠራው ከከተሞች በስተቀር ገጠሩን አጠቃላይ ያስተዳደሩ ነው ያሉት በቃ ይሄ ነው ሪያሊቲው ስለዚህ እነዚህ ወንድሞቻችን በሚያስተዳድሩበት ቦታ ያለውን ህዝብ ለመርዳት በሚደረግ ጥረት ላይ መሳተፍ ልዩ ዕውቀት የሚጠይቅ አይደለም ሌላ መረጃም የሚያስፈልገው ነገር አይደለም በየቀኑ የምንሰማው ነው እና ለውጅንብር ይሄ እንዳይሆን ሌላ ፍላጎት ላላቸው ቀደም ወንድሜ ላከ ተናግሮታል ይሄ እንዳይሳካ ጥረት የሚያደርገው ቅድሚያ ሊሰጠው የሚችለው አገዛዙ ነው ምክንያቱም አገዛዙ ህዝባችን ላይ ሆን ብሎ ጦርነት አውጆ እልቂት እየፈጸመ ነው ያለው ይሄ እልቂት እየፈጸመ ያለ አገዛዝ ድጋፍ እንዲደርስለት ለዚህ ማህበረሰብ አይፈልግም ስለዚህ ይሄ ድጋፍ እንዳይደርስ የድጋፍ ምንጭ ሆነውን ህዝባችንን ማወናበድ ነው በሚቆጣጣራቸው የተለያዩ የሶሻል ሚዲያ ይሄ የውሸት የኢትዮጵያዊነት ትንይዞ እንታገል ይሄ ነው እንግዲህ አሁን ያለንበት ጊዜ በእውነቱ 129ኛውን የአድዋ አመት ባከበርንበት አመት ኢትዮጵያ የተነች ብለን በመናይበት ጊዜ በዛ ጊዜ ከደረሰብን ያነሰ ጥቃትና ጉዳት አይደለም እያስተናገድን ያለ ነው ይሄ የተያዘው ትግል አማራው ምንም ምርጫ የሌለው ሁኔታ ላይ ነው በመኖርና ባለመኖር መሃል ነውና ስለዚህ እነዚህ መንገድ ሽርፍራፊ እና እንትን የተከፈላቸው የሚሰሩ አሉ በላ በኩል ደግሞ ኮንፊውዝድ እንበላቸው የኮንቪንስ ፓርት ኦፍ ዛ እንትን ሆነው ቪክቲም የሚሆኑ አሉ እነዚህ ሁሉ ጎራዎች በሚተራመሱበት እንትን ላይ ያለ ነው ግን የአማራው ትግል መስመሩን ጠብቆ የሚገባው ነገር እያደረገ እየሄደ ነው መንግስት እንደምናየው ሁሉ እንደምንሰማው ሁሉ በሰላማዊ ህዝብ ላይ ምንም በማያውቀው በተራው ገበሬው ላይ በካህናቱ በምኑ ላይ ነው ጭፍጨፋውን ጉዳቱን የሚያደርገው ባልታጠቀው ምን ኃይል በሌለው ላይ በጣም ያሳዝን ይሄ ነው እና የኛም ስራ ደግሞ ትኩረቱ ለእነዚህ ሰዎች ጤናስልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ ዛሬም እንግዶችን ጋብዘናል የዛሬ እንግዶቻችን እንግዲህ አራቱ የፋኖ አደረጃጀቶች ከወራት በፊት በጊዜያዊነት ያቋቋሙት በዚህ በውጭ ሀገር ሀብት አሰባሳቢ ኮሚቴ በተለይም በተቆጣጣሪዎቹ አካባቢዎች ለሰብአዊ ድጋፍ እንዲሰበሰብ ጥሪ አድርገዋል ይህንን ተከትሎ እንግዲህ በተለያዩ ከተሞች ስብሰባዎች እየተደረጉ ነው በመጪው ቅዳሜ በዋሽንግተን ዲሲ የሚደረገውን ህዝባዊ ውይይትና የድጋፍ አሰባሰብ መድረክ
እና በሌሎችም ባለፈው ሮቡ እዚሁ በላስ ቬጋስ የተካሄደውን ስብሰባ ጨምሮ ኮሚቴው እስካሁን ምን ሲሰራ ቆይቷል፣ ወደፊትስ ምን እየሰራ ነው፣ ምን ውጤት ተገኘ የሚሉትን ጉዳዮች አንስተን እንድንወያይ የአራቱ የፋኖ አደረጃጀቶች የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በጎጃምና የአማራ ፋኖ በወሎ ቤተ አማራ በጋራ ያቋቋሙት ጊዜያዊ በተቆጣጠሯቸው አካባቢዎች ሰብአዊ ድጋፍ ለማድረግ ኃላፊነት የሰጡት ኮሚቴ ዋና ሰብሳቢ አቶ ለአከ ምስክር የአማራ ማህበር በሚቺጋን ሊቀመንበርና የዚህ ኮሚቴ ሊቀመንበር ናቸው። እንዲሁም አቶ መስፍን ዘመድኩን የኮሚቴው ጸሐፊና የአማራ ማህበር በኔቫዳ ሊቀመንበር ናቸው። ከሁለቱም ጋር ባለው ወቅታዊ ሁኔታ በተለይም በመጪው ቅዳሜ በዋሽንግተን ዲሲ የሚደረገውን ህዝባዊ ውይይትና ድጋፍ ማሰባሰቢያ መድረክ ባለፉት የተደረጉትን መድረኮች አንስተን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ እንደወትሮው በአክብሮት እንጋብዛለን። ጤና ይስጥልን አቶ ለአከ ምስክር። እንግዲህ እንግዳ ላስቀድም፣ እንኳን በድጋሚ ተገናኘን፣ እንኳን ደህና መጡ። ጤና ይስጥልኝ ሀብታሙ፣ እንደምን ዋልክ፣ እንደምን አደርክ። ለዚህ እድል ስለሰጠኝ እንደገና በጣም አመሰግናለሁ። ህብር ሬዲዮ ለሚያደርገው አስተዋጽኦ አገራችንን ጉዳይ በተመለከተ በተለይም አሁን የአማራን ህዝብ በተመለከተ ለምታደርጉት አስተዋጽኦ ሁሉ በጣም አመሰግናለሁ። ተበስተልኝ ከልብ አመሰግናለሁ። አቶ መስፍን ዘመድኩን የአማራ ማህበር በኔቫዳ ሊቀመንበርና የፋኖ አደረጃጀቶች የወከሉት በውጭ ሀገራት የጊዜያዊ ሀብት አሰባሳቢ ኮሚቴ ጸሐፊ፣ እንኳን በድጋሚ ተገናኘን። እንግዲህ አመሰግናለሁ ወንድሜ ሀብታሙ። እንደወትሮም ሁሉ ህብርን በማመስገን እኔም መጀመር ፈልጋለሁ። ህብር በአማራ የህልውና ትግል ላይ እንዲሁም በአጠቃላይ በኢትዮጵያ ያሉትን ሁኔታዎች እጅግ ባላንስድ አመዛዛኝ በሆነ መልክ በሚያቀርባቸው የዜና እና የሐሳብ አጠቃላይ ሐሳብን የማንሸራሸር ስራ ላይ የሚያደርገውን አስተዋጽኦ ከልቤ አመሰግናለሁ። አቶ ሀብታሙ። ከልብ አመሰግናለሁ እንግዶቼ ለሰጣችሁን ማስተያየት። እንግዲህ አቶ ለአከ አሁን ስንገናኝ ምናልባት ለሶስተኛ ጊዜ ነው ይሄን ኮሚቴ ተከትሎ የኮሚቴውን መመስረት ምክንያት በማድረግ ከአቶ መስፍን ጋር እንዲሁ ቀርበው ነበር። ባለፈውም የዳላሱን ዝግጅት በተመለከተ እንደዚሁ ተወያይተን ነበር። አሁን ደግሞ በመጪው ቅዳሜ በዋሽንግተን ዲሲ ይደረጋልና የፋኖ አደረጃጀቶች የወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ምን አስቧል? በመጪው ቅዳሜ በዋሽንግተን ዲሲ የምታደርጉት ህዝባዊ ውይይት ዝግጅቱ ምን ይመስላል? ከሱን ጀምርና ወደ ሌሎቹ እንሄዳለን። በመጀመሪያ ነገር እርግጥ ነው ይሄ ስራ የዛሬ 2 ወር 3 ወር ስንጀምረው ክብደቱንም ሆነ ድካሙንም ሆነ በደንብ አልተረዳንም ነበር፣ ግን አሁን በጣም ተረድተነዋል። አሁን በዲሲው ጉዞ እንግዲህ የሁለተኛ ጉዞአችን ነው የሚሆነው። ጥሩ ዝግጅት አድርገውናል። በዲሲ አካባቢ ያሉ የዲኤምቪ ኤሪያ ታስክ ፎርስ ወይም ግብረ ኃይሎች አሉ። ጥሩ ወንድሞች አሉን እዛ። እንግዲህ ዝግጅቱ በጥሩ እየተካሄደ ነው ያለው። ቀደም ብለን ያሰብንበት ስለነበረ ማለት ነው። ባለፈው ያው በተለያዩ ከተማዎች አድርገናል። ለምሳሌ ባለፈው ቅዳሜ ቶሮንቶ ነበር። ከዛ በፊት በነበረው ለንደን ኦንታሪዮ ካናዳ ውስጥ ነበረ እና እንግዲህ አሁን የመዝጊያ የምንለውን ለዚህ ለጊዜያዊ ስራ መዝጊያ የምንለውን ዝግጅት በዋሽንግተን ዲሲ ላይ አዘጋጅተናል። የኮሚቴው አባላቶችም እዛ ላይ እንገኛለን፣ ተዘጋጅተናል ለመሄድ ማለት ነው። አቶ ሀብታሙ ባጭሩ ግን ዝግጅቱ የሚመስላል። ከልብ አመሰግናለሁ አቶ መስፍን። እንግዲህ ኮሚቴው አጠቃላይ ሁኔታ እንደው ከመነጋገራችን በፊት ባለፈው ረቡዕ በዚህ በላስ ቬጋስ ይሄ ጊዜያዊ ሀብት አሰባሳቢ ኮሚቴና የአማራ ማህበር በኔቫዳ በጋራ የጠራችሁት ስብሰባ ተደርጓል። እርሶም እንግዲህ እንደ ሰብሳቢ በዚህ ዝግጅት ላይ ቀሲስ ዲበኩሉ በላይ፣ ረዳት ፕሮፌሰር ትንግርቱ ወልደ ጻዲቅ ተገኝተዋል። እንግዲህ ሰፊ ጥሪ ያደርጋችኋል። በስፍራው የተገኙ ወገኖች ደግሞ ድጋፍ ያደረጉበት ሂደት አለ። ያው በዜና ዘገባም ለማቅረብ ሞክረናልና ዝግጅቱን እንዴት አገኛችሁት? አጠቃላይ የኮሚቴው እንቅስቃሴ ተከትሎ ከነዚህ ዝግጅቶች የጠበቃችሁትን ነው ወይ ያገኛችሁ ያላችሁት? አመሰግናለሁ አቶ ሀብታሙ። ትክክል ነው። ይሄ በአራቱም የፋኖ አደረጃጀቶች የተቋቋመው ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ ከተቋቋመ ወደ 2 ወር ሊሆነው ነው። በ2 ወር ጊዜያቶች ውስጥ የተለያዩ ቦታዎች በተለያዩ ጊዜ በተለያዩ ፕላትፎርሞች ድጋፍ ለማሰባሰብ ጥረት አድርጓል። ከነዚህ ጥረቶች ውስጥ እንግዲህ በተለያዩ ቦታ ከተደረጉት ውስጥ የኔቫዳ አማራ ማህበር ከኔቫዳ አማራ ማህበር ጋር በመተባበር የተደረገው የድጋፍ ማሰባሰብ ሂደት ባለፈው ማርች 26 ሮብ ተካሂዷል፣ ከሳምንት በፊት ማለት ነው። በዚህ ሂደት ላይ ማህበሩም
የአማራ ማህበር በኔቫዳ እንዲሁም ኮሚቴው የዚህ የጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በሚችለው ሁሉ ይሄንን ዝግጅት በተመለከተ ሌሎችንም ዝግጅቶች ጨምሮ በሚቻሉት ፕላትፎርሞች ሁሉ የህብር ሬዲዮን ጨምሮ ሌሎች ሚዲያዎች ላይ ስለ ዝግጅቱ በርካታ ጊዜ የማስተዋወቅ ስራ ተሰርቷል። እንዲሁም በተለያዩ ግሩፖች የቴሌግራም ግሩፖች በልዩ ልዩ የሶሻል ሚዲያ ላይ ማህበረሰባችን ተገኝቶ በሐሳቡ በውይይቱ ላይ እንዲሳተፍ እንዲሁም ደግሞ ለወገኖቹ የሰብአዊ ድጋፍ እንዲያደርግ ጥሪ ተደርጓል። እንግዲህ እንደምታውቀው አቶ ሀብታሙ አብረህንም ስላለህና የዚህ ጉዳይ ዋና ተሳታፊም ስለሆንክ ጭምር ከዚህ ቀደም በመናደርጋቸው የድጋፍ ማሰባሰብ ሂደቶች ላይ ጥሩ ግለት ጥሩ ተሳትፎ እንደነበረ ይታወቃል። አሁንም እንግዲህ ከብዙ ውዥንብሮች በርካታ እንደዚህ አይነቶቹ ጥረቶች እንዳይሳኩ ከተደረጉ ጥረቶች አንፃር ሲታይ የተገኘው ሰው ቁጥሩ ይሄን ያክል ከዚህ በፊት ካደረግናቸው የድጋፍ ማሰባሰብ ሂደቶች ጋር ተመጣጣኝ ባይሆንም በነበረው ሰው በተገኘው ሰው ማግኘት መሰብሰብ የቻልነው ድጋፍ በቂ ነው ለማለት እንችላለን። ቁጥሩ በጣም አነስተኛ ህዝብ ነው የመጣው። ከመጣው ቁጥር አንፃር ግን የሰበሰብነው የድጋፍ በቂ ነው ከቁጥሩ አንፃር ማለት እንችላለን። አለበለዚያ ግን ከዚህ ቀደም አድርገናቸው በነበሩ የድጋፍ ማሰባሰብ ሂደቶች ካደረግነው ካገኘነው ጋር ሲወዳደር እጅግ በጣም አነስተኛ ነው። እንግዲህ ለዚህ በርካታ ምክንያቶች አሉ። ምናልባት ወደ ኋላ ላይ ለነዚህ እንዲህ አይነቱ ሁኔታ መፈጠር ምክንያቶቹን እንነጋገርበት ይሆናል ብዬ አስባለሁ። በተረፈ ግን በእለቱ የተገኙት አንተ እንደተናገርከው ወንድማችን ረዳት ፕሮፌሰር ትንግርቱ እንዲሁም ቀሲስ ዲበኩሉ በላይ በዝግጅቱ ላይ ያደረጉት ውይይት እጅግ በጣም በወቅቱ የተገኙትን ሁላችንንም ቢሆን እንድንመሰጥ ያደረገና ከብዙ አቅጣጫ ነገሮችን ማየት እንድንችል የአማራን ትግል አማራ ላይ እየደረሰ ያለውን መከራ በምን መንገድ ልንጋፈጥና ድጋፋችንን ከዚህ በላይ አድርገን ልንቀጥል እንደሚገባ በጥሩ ሁኔታ አስተምረውናል። ጥሩ ነበር ነው የምለው አቶ ሀብታሙ። ከልብ አመሰግናለሁ አቶ መስፍንደው። አቶ ላከ እንግዲህ ብዙ ጊዜ ቀደም ሲል ተጠቅሷል በሽታውን ያልተናገረ መድኃኒት የለውም ይባላልና በአንድ በኩል በአማራ ህዝብ ላይ እየደረሰ ያለው ሰቆቃ ዛሬም ድረስ ያልተቋረጠ የድሮን ጥቃት አለ። ትምህርት ቤቶች ላይ የሚፈጸም የድሮን ጥቃት ነው። ሰላማዊ ሰዎችን ቤት ለቤት እየሄዱ መግደል ነው። እንግዲህ ህዝቡን በጥይትም በረሃብም ለመጨረስ ቆርጦ የተነሳ አገዛዝ ባለበት ራሱ አማራ እንዴት በውጭ ሀገር እንግዲህ ያለው አማራ ብዛት ይታወቃል እንዴት በዚህ ደረጃ ለራሱ መሆን አቃተው የሚል ወቀሳ ስብሰባዎች ከመደረጋቸው በፊት አንዱን ለመጥለፍ እዚህ ስብሰባ እንዳትገኝ እነከሌ ጠርተዋል የሚል ነገር አለ። ይሄ አራት የፋኖ አደረጃጀቶች የጠሩትና ውጭ ሀገር ያላችሁ የአማራ ፋኖ ማህበራት ልክ ነው የነሱን ጥሪ እንቀበላለን ድጋፍ እንሰጣለን ብላችሁ በየቦታው ያሉ ማህበራት አብረው ተባብረው ጥሪ ካደረጉ በኋላ እንዲህ አይነት ዝግጅቶች እንዳይሳኩ የሚደረግበት በርካታው ደግሞ አማራ እየሰማ መምጣት ያልቻለበት ምክንያት ምንድነው? ችግሩ ምንድነው? ይሄ ምክንያቱም ከዚህ ቀደም በነበሩት ሁኔታዎች እንግዲህ አንዳንድ ድርጅቶችን ስም መጥራት አያስፈልግም እንጂ በዚህ ህዝብ ስም እኮ ነፃ እናወጣለን ብለው ሲነግዱ የነበሩ ግለሰቦች እዚህ ግባ የማይባል ኃይል በነበራቸው ወቅት ወይም አለን በሚሉበት ወቅት ያ ኃይል ደግሞ ሄዶ ምንም ባላደረገበት ወቅት እንኳን በስሙ ይነገድ የነበረ ንግድ ለስሙ ሲጠሩት ሲጎትቱት የነበረው ይሄ የአማራ ህዝብ ነበርና አዳራሹን ሁሉ ሲያደምቅ የነበረ ህዝብ ዛሬ የት ሄደ? በአንድ በኩል ራሱ አማራ ከዛው ከያደረጃጀቱ ከዛው በአማራ ባንድም ሆነ በሌላ መንገድ አብረን እንቆማለን የሚሉ ግለሰቦች አይቀር እንዲህ አይነት ስብሰባዎች ሲደረጉ አንዱ እንዲሳካ ሌት ተቀን ይሰራል፣ ሌላው ደግሞ ነከሌ እንዳይሳካላቸው። ይሄ የግለሰቦች ጉዳይ ነው ወይ? ሀብታሙ በጣም አመሰግናለሁ። ይሄ ጠለቅ ያለ ጥያቄ ነው እና ጥሩ ነው በመጠየቅህ ደስ ብሎኛል። እንግዲህ ብዙ የተማርናቸው ትምህርቶች አሉ ከዚህ ካጭር 2-3 ወር ጉዟችን። በመጀመሪያ ነገር ከተማርናቸውና ግንዛቤ ከወሰድንባቸው አንዱ ነገር ያሉት በየሄድንበት ቦታ ሁሉ መተው ደግፈውን እርዳታቸውን ለሰጡን ትልቅ አክብሮት ምስጋና አለኝ ማለት ነው እና የነዚህ ሰዎች ጥንካሬ ነው ለኛ አቅም ጉልበት ተስፋ ሆኖ የሚያንቀሳቅሰና በእውነቱ ነው መኮራባቸው ናቸው እና እንግዲህ ይሄ ነው ከዚህ ተቀስ ማድረግ ነው። መጀመሪያ ወደ ዋናው ሩት እንትኑ ስመለስ መሰረታዊው ችግር ላይ ስመለስ ይሄድ
ምንድነው ያው የጎራ ልዩነት አለ። በዛ ጎራ ራሱ ተቀጥረኛ የሆኑና ካድሬ ሆነው የመንግስትን ተልእኮ የዚህን ጨፍጫፊ መንግስት ተልእኮ ሁሉ ወስደው የሚያወናብዱ የሚያታልሉ ሰዎች አሉ በውስጥም በውጭም እና ያ ሁሉ በደንብ ግልጽ ያየነው ማለት ነው ማለት ነው። ሌላው ደግሞ የራሱን አጀንዳ ይዞ በስሁት ኢትዮጵያዊነት በስሁት ኢትዮጵያዊነት ነው የሚለው ፕሮፌሰር ሀብታሙ እንደዛ አድርጎ ነው ያስቀመጠው በመጽሐፉም ላይ በንግግሩም ላይ እና ይሄ የውሸት የኢትዮጵያዊነት እንትን ይዞ እንታገል። ይሄ ነው እንግዲህ አሁን ያለንበት ጊዜ በእውነቱ 129ኛውን የአድዋ ዓመት ባከበርንበት ዓመት ኢትዮጵያ የትነች ብለን በምናይበት ጊዜ በዛ ጊዜ ከደረሰብን ያነሰ ጥቃትና ጉዳት አይደለም እያስተናገድን ያለ ነው። አሁን ግን ልዩነቱ ምንድነው? በራሳችን እዛው በልተው ተምረው አድገው በህዝቡ ገንዘብና ሀብት ባደጉ በራሳችን ጥቁር ፋሽስትና ጥቁር ነጮች ነው ይሄ ጉዳት እየደረሰብን ያለው ማለት ነው። ይሄን በደንብ ለይቶ ማወቅ ያስፈልጋል። ይሄ የሁለቱን ጎራ ፍንትው አድርገው ያስቀምጥልናል እና አሁን ትክክለኛው የት ነው ብሎ ሁሉም ኢትዮጵያዊ አይቶ ሊለይ የሚገባበት ጊዜ ነው። ይሄ የተያዘው ትግል አማራው ምንም ምርጫ የሌለው ሁኔታ ላይ ነው በመኖርና ባለመኖር መሃል ነውና ስለዚህ እነዚህ መንገድ ሽርፍራፊ እና እንትን የተከፈላቸው የሚሰሩ አሉ። በሌላ በኩል ደግሞ ኮንፊውዝድ እንበላቸው የኮንቪንስ ፓርት ኦፍ የዛ እንትን ሆነው ቪክቲም የሚሆኑ አሉ። እነዚህ ሁሉ ጎራዎች በሚተራመሱበት እንትን ላይ ያለ ነው። ግን የአማራው ትግል መስመሩን ጠብቆ የሚገባው ነገር እያደረገ እየሄደ ነው። መንግስት እንደምናየው ሁሉ እንደምንሰማው ሁሉ በሰላማዊ ህዝብ ላይ ምንም በማያውቀው በተራው ገበሬው ላይ በካህናቱ በምኑ ላይ ነው ጭፍጨፋውን ጉዳቱን የሚያደርገው ባልታጠቀው ምን ኃይል በሌለው ላይ እና በጣም ያሳዝን ይሄ ነው እና የኛም ስራ ደግሞ ትኩረቱ ለነዚህ ሰዎች ለነዚህ ተጎጆች ተደራሽ መሆን ነው እና እንግዲህ በውጭና በውስጥ ያለው ለይተን ማየት ይገባናል። የት ነው ዋናው ፍሬ ነገር ያለው ለማየት ይገባናል። ብዙ ጫጫታ አለ እናየዋለን። ግን በዛ ሁሉ ውስጥ እኔ በጣም ምኮራባቸው ወንድሞች ብዙ አግኝቻለሁ በዚህ ጉዞ። በርካታ ናቸው ባይ ዘ ዌይ ጥሩ ጎበዝ የሚባሉ ሰዎች አሉ። እኔ ያንን ነው የተማርኩት እና ያየሁት። ሀብታሙ እርግጥ ይሄ ያዝነው እንትን ሁሉም ተነስቶ እኔም አማራ ነኝ ብሎ የሚነሳበት ጊዜ ነው። በቃ አለቀ። ምንም ምርጫ የሌለ ጊዜ ነውና ያንን ያልተረዳ እንግዲህ በጊዜው ይረዳዋል ነው የምለው። ይሄ ነው። እስቲ እና መለሳለሁ ምናልባት ወደዚህ ጥያቄ ትንሽ እየተዋየን ከሄድን። አመሰግናለሁ ሀብታሙ። ከልብ አመሰግናለሁ። እንግዲህ በተመሳሳይ ጥሪ ተመሳሳይ ነገር የሚደረግ ከሆነ ተመሳሳይ ውጤት እንዳይመጣ ምንድነው ችግሩ ብሎ አንድ ማየት ያስፈልጋል። ምክንያቱም የቡድን ነገር ነው ወይ የጠሩት 4 የፋኖ አደረጃጀቶች ናቸው። ፋኖን ለመውቀስ መቼም ከሌ እስከማይባል ድረስ የአማራ ጉዳይ የሚመለከተው የማይመለከተውም ገብቶ የሚፈተፍትበት ነው። በዚህ ውጡ በዚህ ግቡ ይባላል። ነገር ግን እነሱ በተቆጣጠሯቸው አካባቢዎች የህዝቡ ምን እየደረሰበት እንዳለ ምንም ለቀባሪው ማርዳት ነው። አንዳንድ ጊዜ አዝማሪና ውሃ ሙላት እንዳይሆን እንጂ ሁሉም ሰው ያውቀዋል ችግሩ ከታወቀ ቢያንስ ሌላው ይቅር አማራው ለምንድነው በጋራ መቆም ያቃተው? አማራ የሆኑ ሰዎች ወይም ለአማራ እንቆረቆራለን የሚሉ ሰዎች ኮሚቴው እናንተ የጠራችሁትን ሰልፍኮ ይሄ እናንተ የጠራችሁት ዝግጅት ባይሳካ የእናንተ ጉዳይ ነው ወይ? ለምንድነው በሚገባው ልክ በርካታ የአማራ ብሔር ተወላጅ ትውልደ አሜሪካዊም የሆነ ትውልደ ኢትዮጵያዊም የሆነ በተለያየም መንገድ ያለ በየአካባቢው በብዛት ባለበት ሂደት ውስጥ አዳራሾቹ ውስጥ ግን ያን ያህል ሰው ብዙ ሰው ያልመጣው? ምክንያቱም የመጡት ሰዎች ቀደም ሲል እንደተባለው ነው ለዚህ ትግል ያደረጉት አስተዋጽኦ ምስጋና ይገባቸዋል፣ ምንም ጥርጥር የለውም። ነገር ግን ብዙ እንዳይመጣ ደግሞ እርስ በርስ መጓተት ነገር እንዳይሳካላቸው የሚባለው ነገር ይሄ እናንተ መሳካት አለመሳካት ነው ወይ የሚለውን አቶ መስፍን እንደው ዘርዘር አድርገህ ብትመልስልን። እሺ አመሰግናለሁ ሀብታሙ። እንግዲህ ወደኋላ አሁን ይሄንን ለማነጻጸር ይረዳን ዘንድ የአማራ ችግር ላለፉት 50 ዓመት በላይ የቀጠለ ነው። በተለይ ደግሞ በቲፒኤልኤፍ የ27 ዓመት አገዛዝ በህዝባችን ላይ የወረደው ግፍ ይሄ ነው ተብሎ ሊቆጠር የሚችል አይደለም። በተለይ ደግሞ ላለፉት 7 ዓመታት ምናልባትም ትላንትና 7ኛ ዓመቱን
የሚል የማክበር ለማክበርም ፍላጎት ያላቸው ሰዎች በየሶሻል ሚዲያው እንዲሁም በመንግስት በሚያዛቸው አገዛዙ በሚቆጣጠራቸው ሚዲያዎች ከፍተኛ ዘገባ የሚመስል ነገር ያየን ነው እና ይሄ ዘመን በተለይ ያለፉት 7 ዓመት ለአማራው በቀጥታም በተዘዋዋሪም ከፍተኛ ጉዳት ያስተናገደበት ጊዜ ነው። አማራው በአጠቃላይ በመድረ ኢትዮጵያ ሞት ታውጆበት እየተፈናቀለ እየተገደለ በግሬደር በማስ እየተቀበረ ያሳለፈበትን ጊዜ ነው ያየ ነው እና የመጀመሪያዎቹን ካለፉት 7 ዓመታት የመጀመሪያዎቹን 2 እና 3 ዓመታት እንኳን ብንመለከት በአብዛኛው ተፈናቅሎ ባለበት ቦታ በመከል እንዲሁም በወለጋ ኦሮሚያ ተብሎ በሚጠራው ክልል እና በተለያዩ ቦታዎች አማራው እየተለየ ተፈናቅሏል፣ ተገሏል። በዚህ ሂደት ውስጥ ይሄንን ድጋፍ ለማድረግ የተንቀሳቀሱ የአማራ ተቋማት ድርጅቶች ነበሩ። በተለይ በዚህ በሰሜን አሜሪካ የመጀመሪያው የአማራ ሪሃቢሊቴሽን ፈንድ የሚል ነበር። ከወለጋ የተፈናቀሉትን እንዲሁም በመተከል አካባቢ እንግዲህ መተከል የጎጃም አንድ አውራጃ የነበረ ነው እና የጎጃምን አማራ ከራሱ ከአጥመ ርስቱ እንዲፈናቀል በጦር እየተወጋ በማስ ተገሎ በግሬደር እየተቆፈረ የተቀበረበት ጊዜ ነው። ያን ጊዜ የአማራ ሪሃቢሊቴሽን ፈንድ እነዚሁ የአማራ ተቋማት በከፍተኛ ሁኔታ አሰባስበው ድጋፍ ለማድረግ ተሞክሯል። በዚህ ጊዜ የተጀመረበት ጊዜም የድንጋጤ ጊዜም ስለነበር አብዛኛው ማህበረሰብ በውጭ የሚኖረው በተለይ በዚህ በሰሜን አሜሪካ በካናዳን ጨምሮ ማለት ነው ይሄ ነው የሚባል እንደው ይሄን ያክል ብዙም ባይሆን ድጋፍ የተሰበሰበበትና ድጋፉንም በቀጥታ ለተጎጂው ለተፈናቀለው ያደረስበት ጊዜ ነበር። ከዛ በ2020 ላይ እንደ ፈረንጆቹ አቆጣጠር ማለት ነው በተለይ ጦርነቱ የቲፒኤልኤፍ በአገዛዙ ኃይል ላይ በወሰደው እርምጃና ያንን ተያይዞ በተነሳው ጦርነት እንዲሁም ቲፒኤልኤፍ የአማራ ክልል ተብሎ የተሰየመውን በወረራ በያዙበት ጊዜ አማራ ኢመርጀንሲ ፈንድ የሚል እነዚሁ ተቋማት በትብብር ሲያካሂዱት የነበረው የሀብት ማሰባሰብና የድጋፍ ማሰባሰብ ሂደት ነበር። በዛን ጊዜ በጣም ከፍተኛ መረባረብ አማራው በተለይ ራሱን ለመከላከል ህዝቡንም ደግሞ ለመርዳት በውስጥም በውጭም ያለው ከፍተኛ ርብርቦሽ ያሳየበት ጊዜ ነበር። እነዚህ ሂደቶች እንግዲህ የአማራውን ተቋማት ኮንሶሊዴት ያደረጉ በየስቴቱ ካሉት ማህበራት በፌዴሬሽን እንዲሁም ደግሞ በዓለም አቀፍ ተቋምነትም እንዲሁ ተቋማቶቹ የተናበው የሚሰሩበትን ትልልቅ ድርጅቶችን ያቆሙበት ጊዜ ነው እና ይህ ጊዜ ግን ጥሩ ነገር ይዞ እንደመጣው ሁሉ ለህዝባችን ጉዳት ለደረሰበት ህዝብ ድጋፍ ማሰባሰብና ያንን ድጋፍ ማድረስ ብቻ ሳይሆን ይሄንን በሚሰራ ጊዜ ግን ዳር ቆመው ያዩ የነበረ የአማራ ጣላቶች እንዲሁም እነዚህ ተቋማት ደግሞ በውስጣቸው እየለዩ ምልህ አማራ ማን ነው ለአማራ የሚቆረቆረው በትክክል ማን ነው ብለ ሊትመስ ፔፐር የለህም። በእነዚህ ተቋማቶች ሁሉ ሌላ ፍላጎት ያላቸው ተሰግስገውበት የነበረበት ሂደት ነበር እና እነዚህን ተቋማት የሰሩትን ስራ ለህዝባችን የሚደረገውን ድጋፍ በቁጭት ያዩ የነበሩ የአማራ ጣላቶች በእነዚህ ተቋማት ላይ ከፍተኛ ርብርቦሽ የማፍረስ ስራ ነው ያካሄዱት እና ይሄንን በሚያካሄዱበት ጊዜ ደግሞ እነዚህን ተቋማት የሚመሩ የተቋማቱ መሪዎች እኔ እስከሚገባኝ አሁን ወደ ኋላ ሄጄ ሳየው በሚገባው ልክ መከላከል ባለመቻሉና ክፍት በመሆኑ እነዚህ ተቋማት በቀጣይነት ሊያደርጉት የሚችሉትን የድጋፍ ስራ የማሰባሰብና ህዝባችንን የመርዳት ስራ እንዳይሰሩ እንቅፋት ሆነዋል። ከነበረው ግለት በተቃራኒ እንዲሄድ አድርጎታል። በዛ ላይ ደግሞ ግለሰቦች ይሄ አማራው ራሱን ለመከላከል በሚያደርገው ሂደት ውስጥ የግል ፍላጎታቸውን ዘላቂ የፖለቲካ መሪነት ፍላጎታቸውን ለማስፈጸም ፍላጎት ያላቸው ግለሰቦች፣ ቡድኖች፣ የሚዲያ አካላት፣ ሚዲያውን የሚዘውሩ አካላት አጋጣሚውን በመጠቀም ራሳቸውን ከፍ አድርገው ለማሳየትና እነዚህን ተቋማት ደግሞ ለማዳከም ከፍተኛ ስራ የሰሩበት ጊዜ ነው። ስለዚህ ይሄ ባለበት ሁኔታ የአማራውን ትግል የሚመሩ በመሬት ላይ ያሉና የትግሉ ባለቤቶች ከሚያደርጉት በተጻራሪ የራሳቸውን ፍላጎት ለማስፈጸም የሚሰሩ ስራ እውን እንዲሆንላቸው እነዚህን ተቋማት ዲስክሬዲት ማድረግ ተቋማቱን የሚመሩና እነዚህን ስራዎች በቅን ልቦና በቅን ፍላጎት ጊዜያቸውን ገንዘባቸውን ከሚያወጡትን ወንድምና እህቶቻችንን ዘመቻ ነው
የተደረገባቸው ከዚህ በተቃራኒው እንግዲህ በተለይ ከ2023 ሜይ በኋላ የነበረው አዲስ ጊዜ አዲስ ለአማራው በቀጥታ ጠላት ከሚፈጥርበት ጥቃት በተጨማሪ ይሄን ጥቃት ለመከላከል የሚደረገውን ስራ በዚህ ጥቃት ላይ የሚያልፉትን ጉዳት የደረሰባቸውን ወገኖቻችንን ለመደገፍ የሚደረገውን ሂደት እንዲደናቀፍ እና እውን እንዳይሆን ከፍተኛ ጫና ፈጥሯል። እንግዲህ ቀደም መጀመሪያ ላይ እንዳልከው ሀብታሙ አንዳንድ ኃይሎች የቀደም ሲል የነበረውንም የቲፒኤልኤፍ አገዛዝ በመቃወም ጫካ ገብተናል ያሉ ምንም ይሄን ያህል የሚታይ ኃይል ሳይኖራቸው ድጋፍ በማሰባሰቡ ሂደት ግን ከፍተኛ ድጋፍ የሰበሰቡበት ጊዜ ነበር። ይሄንን ድጋፍ የሚያደርገው ቀደም አንተ እንዳልከው አብዛኛውን የአማራው ተወላጅ ነው በውጭ ያለው። ዛሬ በራሱ ጉዳይ ይሄንን ከዚህ ቀደም ሲያደርግ በነበረው ልክ እንዳያደርግ ከፍተኛ ውዥንብር ተነስቶበታል። ይሄ ውዥንብር እየጠራ እየሄደ ነው ያለው። አሁን እየተስተካከለ ነው ያለው። በኔ ግምት በመሬት ላይ ያለውም ከፍተኛ የመለወጥና ወደ ትክክለኛው መስመር የመሄድ አዝማሚያ እየታየ ነው ያለው። እንግዲህ ነገሮች እስከሚጠሩና ሁሉም መስመሩ ታይቶ ማን ምን እንደሆነ እስከሚታወቅ ድረስ በዚሁ ውዥንብር ውስጥ እና ድጋፉንም የማሰባሰብ ኃይሉ በተወሰነ ደረጃ እየቀነሰ ነው ያለው። ነገር ግን እየለየ እየሄደ ይመስለኛል። ከዚህ በኋላ ያለው ጊዜ የውዥንብሩ ጊዜ እየተቃለለ ይሄዳል ብዬ አስባለሁ። እንደምታየው በመሬት ላይ በተለይ አራቱም አደረጃጀቶች ራሳቸውን ኮንሶሊዴት አድርገው በሁሉም ክፍላት ሀገራት ኃይላቸውን ያሰባሰቡ አንድ እየሆኑ ነው ያሉት። እንግዲህ ለሌሎች ይሄንን ለማወናበድ ፍላጎት ላላቸው መንገዱ ይጠባል። ምናልባትም ወደፊት ደግሞ አንድ ሆነው አንድ ድርጅት ፈጥረው በሚያስተዳድሩበት ሙሉ በሙሉ በሚያስተዳድሩበት ጊዜ በውስጥ አለቸው ያለውና የሰብአዊ ድጋፍ የሚያስፈልገውን ህዝባቸውን ለመርዳት በሚደረግ ጥረት ላይ የተሻለ ውጤት ማምጣት የተሻለ ድጋፍ መሰብሰብ ይቻል ይሆናል ብዬ ተስፋ አደርጋለሁ ሀብታሙ። ስለዚህ እስካሁን በነበረው ሂደት ውጣውረድ ላይ አንዳንድ ጊዜ ከፍ ያለ አንዳንድ ጊዜ ደግሞ ዝቅ ያለ ስሜትም የታየባቸው ሁኔታዎች ናቸው ያሉት። እነዚህ ደግሞ እንግዲህ የራሳቸውን ፍላጎት ለማስፈጸም ጥረት በሚያደርጉ አካላት እነሱ በሚፈጥሩት ውዥንብር የተነሳ ነው ብዬ ነው ማስበው። ዞሮ ግን የገባው ጥቂትም ቢሆን አሁንም ቢሆን ለህዝባችን ድጋፍ እያደረገ ነው ያለው። የድጋፍ መጠኑ ይቀንስ እንጂ ያንኑ ያክል በተሰማቸው ልክ ግን ድጋፍ እያደረጉ ያሉ ወገኖች አሉ። ይሄን ይበርታ ነው የምንለው። ነገሩ እየገባው ሲሄድ ሌላውም ወደፊት ይሄንኑ ተከትሎ ህዝቡን ወገኑን ሊደግፍ ይመጣል ብለን ብዬ ነው ተስፋ ማድረግ ሀብታሙ። ከልብ አመሰግናለሁ። እንግዲህ እያንዳንዱ ሰው ያው ኃላፊነቱ የራሱ ነው። ይሄ ህዝብ እየደረሰበት ያለው መከራ እንዲያበቃ የሚፈልግ ከሆነ የሚችለውን አስተዋጽኦ ማድረግ ነው። አስተዋጽኦ ለማድረግ ደግሞ ተቋማት ትልቅ ቦታ አላቸው። ተቋማትን አፍርሶ ሌላ ተቋም መስራት ድርጅት እያለ በጎን ሌላ ድርጅት መፍጠር አንዱ የአማራ አደረጃጀቶች ትልቁ ችግር ተደርጎ ሲነሳ የነበረው እሱ ነው። አሁን የተደራጀ ነገር የተዋቀረ ኮሚቴ ተጠያቂነት ያለበት አሰራር ሲመጣ የማይመቻቸው በግለሰቦች ደረጃ የሆነ ነገር ሊያደርጉ ይችላሉ። ነገር ግን እንደ አቶ ላከ እንደ ተቋም አማራ በተለይ ድርጅት ይፈጥራል። ድርጅትን ግን የማሳደግ የመጠበቅ ነገሮች የሉም። ቀደም ሲል ተነስተዋል። አሁን ረዳ ፕሮፌሰር ትንግርቱ የመጣው ከኤቢሲ ነው እዚህ ቬጋስ። ኤቢሲና ሌሎችም እንደዚህ ተቋማትን አማራ ተቋማቱን የመጠበቅ ነገር የአማራ ማህበራት በተለይ በአግባቡ የሚሰሩ ማህበራት የአማራ ማህበር በኔቫዳን ጨምሮ ኮሚቴ ያላቸው ተጠያቂነት ያለባቸው አመራር ያላቸው ምን እንደሰሩ ምን እንዳወጡ ምን እንደገቡ የሚጠይቁ የሚናገሩ የኮሚቴ አባላቱ ጭምር በአደባባይ ከኪሳቸው ያወጡ ገንዘብ የሚያዋጡበት አሰራር ያለ እንዲህ አይነቱ ጅምብር መፍጠርና በተለይ ተቋማትን ለማዳከም ተቋማትን 10 ቦታ ለመበጣጠስ ለማዳከም የሚደረገው እንቅስቃሴ በእርግጥ የአማራን ህዝብ መከራ ለማሳጠር ለመደገፍ ነው ወይ? ከዚህ አይነት አጣብቂኝስ እንዴት መውጣት ይቻላል? በጣም ጥሩ ጥያቄ ነው። ይሄ በጣም መሰረታዊ ጥያቄ ነው። ሀብታሙ አመሰግናለሁ ስላነሳው። ወንድሜ መስፍንም ጥሩ አድርጎ ጠቅሶታል። እኔ እንግዲህ ከራሴ ጉዞ ነው መጀመሪያ የማየው። እኔ ያው እድሜ ልኬን ማለት ይችላል ለረጅም ጊዜ አማራነትን እንኳን አውቄው አማራን ብዬም ቆሜ ያላቅም ነበር እና ብዙዎቻችን ማለት ነው ፎርሹር ያው ኢትዮጵያዊ ብለን በዛ ካባ ውስጥ የተጓዝን ነበር የነበርነው። እንደዛም እንድናስብ የተደረግንበት ምክንያት ነበር። ሌላው በጎሳው በብሔሩ በምኑ ብሎ ሲደራጅ አማራ ላይ ግን የተጣለ በደንብ በቀመር የተሰራ እንትን ነበር። ይሄም አማራው እንዳይደራጅ ማለት ነው እና በኋላ ግን በተለይ ይሄ ግልጽ የሆነው
ነው የጭፍጨፋውን በዚህ በአሁኑ ስርዓት ሲመጣ ግልጽ አለልኝ ማለት ነው በደንብ እንግዲህ ይሄ ከዚህ ከስርዓቱ እድሜ ጋር ያዛል 7 ዓመት ሞላው እንግዲህ በነዛ ጊዜዎች ሁሉ የተጓዝኩትን ሂደት ሳየው በእውነትም አማራ እንዳይደራጅ አማራ አንድ ሆኖ እንዳይቆም ትልቅ ሴራ የሚሰራ አለ የዚህም ሴራ ቀጥተኛም በተዘዋዋሪም መንገድ ተጠያቂ የሚሆኑ ራሳቸው አማራ የሆኑ አሉ ከዛም ውጭ ያሉ አሉ ግን በተለመናገር እንደ አቶ ታዲዮስ ታንቱ አይነት ወንድም አባት ማየትና ሌሎችም አሉ በዚህ በሰሜን አሜሪካም በውጭም ያሉ ጥሩ ከሌላም ብሔር ያሉ ምናፈቅራቸው ምናከብራቸው ምንወዳቸው ከእንደነዛ ያሉ ሰዎች ምን ሰማውን ምናየውና ደግሞ በሌላው አማራም ሆነው ግን የስርዓቱ ታፍነቃይ ሆነው ለጥቅማቸው ያደሩትን ስናይ የምንኖርበትን ዓለም ምን ያህል የተዛባ መሆኑን ያሳየናል ማለት ነው በዚህ ሪዮት ዓለም ውስጥ የኛ ጉዞ የኛ እንትን መሆን ያለበት ምንድነው የአማራ ስቴቶችን የአማራ ተቋሞችን ያጠናከርን ጉዞውን ጥርት አድርገን ፍትሃዊ በሆነ መንገድ መጓዝ መቻልና እንዳልኩት የኛን ድርጅቶች ማጠናከር መቀጠል አለብን ይሄን ደግሞ በጥሩ ሁኔታ ያረግን ነው አሁን ወንድሜ መስፍንም ገልጾታል እና ያየነው ያለው ነገር ነው ያ ነው እንግዲህ ትልቁን እነዚህ በጎን ሁሉንም እናካትታለን እንዳሉ ጥሩ ነው ሁሉንም እንወዳለን ሁሉንም እናቅፋለን ሁሉንም እናካትታለን ግን አሁን በአማራ ጉዳይ ሊያገባው የሚችለው ፕራይመሪሊ አማራው ለራሱ ቆሞ መናገር አለበት ለራሱ መታገል አለበት ያን ነው ያረግን ያለነው በዚህ ያመነ ሌላ ወንድም ከሌላው ብሔረሰብ ያለ ከጎናችን ቢቆም እንቀበለዋለን ወዳለን የሚያረጉም አሉ ደግሞ በደም ምናቃቸውም አሉ ማለት ነው በዚህ ረገድ ጉዞ ለኛ እንደ አማራ ስንሰበሰብ አጭር ጊዜ ነው ያለን በጣም አጭር ጊዜ ነው በቃ ይሄን ጉዞ ከጀመርን ግን በዛ ጊዜ ውስጥ ደግሞ የደረጃ እንደደረስን በመናይበት ጊዜ እኔ ከእንደዚህ አይነት ሪዮት ዓለም እንደውም ርቀን በጣም ወደፊት ሄደናል ብዬ ነው የማስበው እነዚህም አማራም ሆነው ስቲል በሌላ ጎራ ውስጥ ይሄን ማይሆን እንትን ሊጀምሩ ሰዎች መጨረሻ ላይ ያዩታል ያዩትም ያሉት ብዙዎቹም ወደዚህ የመጡ ያየናቸው ነው ያለነውና እኛ በአመራርም በእንደዚህ ያለ ሰዎች ሰፋ ያለ ሆዲዘን እንደነዚህ ያሉትን ማስተናገድ መቻል አለብን ግን በግልጽ ደግሞ የአማራን ተቋማት ሊያጠፉ የቆሙት ነው እነሱን ደግሞ እንቋቋማቸዋለን ግልጽ ባለ መንገድ ሂደታችን ያነ የሚሆነው በዚህ ጊዜ ሳልጠቅስ ማለፍ አንድ ነገር መጥቀስ ፈልጋለሁ ከኛ በፊት ማለት ነው ከኔ በፊት መስፍን ነበረ መስፍን ቀደም ብሎ ነው የጀመረው ጉዞ ከኔ በፊት ከሱም በፊት የነበሩ ወንድሞች አሉ የኛ ታላላቆች ሆኑ ለነሱ ታናናሾቻችን ሆነው በእድሜ ግን ታላቅ ሐሳብ የነበራቸው ማበረታታት ነው የምፈልገው ይሄ ጉዞ ቀላል ጉዞ አይደለም ውጤት ግን የሚያመጣ ነው እያየነው ነው በአጭር ጊዜ ውስጥ ምን እንዳመጣ ስርዓቱን እንዴት እንዳልበረበደውና ምን እንዳደረሰው አይተናልና ፍትህ ነው ጉዞ የፍትህ ነው የእውነት ነው ይሄ ተፈለሰፈ የውሸት እንትን አይደለም ምንም ስራው ቀመር የለም ትክክለኛ መንገድ ስለንጓዝ አይ ቲንክ ውጤቱ ላይ እንደርሳለን ብዬ ነው ማስበው ሁሉንም ማበረታታት ፈልገው በመንገዳችሁ ቀጥሉ ወደ ኋላ ነው ፍንክች ብላችሁ እንዳትሄዱ ነው የምለው ይሄ ነው ሀብታሙ መናገር ፈልገው አመሰግናለሁ ከልብ አመሰግናለሁ አቶ መስፍን እንግዲህ በመጪው ቅዳሜ በዋሽንግተን ዲሲ የሚደረገው ህዝባዊ ስብሰባና የድጋፍ ጥሪ ይሄው እንግዲህ እናንተ ኮሚቴው ነው የጠራው የፋኖ አደረጃጀቶች በተቆጣጣሯቸው አካባቢዎች የሚሆን የሰባዊ ድጋፍ ነውና በዚህ ጥሪ ላይ ከዚህ ቀደም በነበሩት ዝግጅቶች ላይ እንደተባለው ነው እንግዲህ ጥቂቶች የተገኙ ብዙ ቁም ነገር ሰርተዋል የተለያየ ቦታ እንግዲህ በተለያየ ፈተና ውስጥ ያለፈ እዚህ ደርሷል በርካታ ከተሞች ነው የተደረጉት እንግዲህ ላስ ቬጋስ ቺካጎ ዳላስ ሎስ አንጀለስ እንግዲህ ዋሽንግተን ዲሲ አሁን ለሁለተኛ ጊዜ ነው የሚደረገው ቶሮንቶ እንደዚሁም ለንደን ኦንታሪዮ እነዚህ ቦታዎች ላይ ተደርገዋል ወደፊት በኮሚቴው በኩል ምን ታቀደዋል በተለይ በመጪው ቅዳሜ ከእነዚህ ፈተናዎች እነከሌን የጠሩት እነከሌ ስብሰባ አትሂዱ እንደዚህ በሉ ልክ የተወሰኑ ግለሰቦች ወይም የተወሰኑ የኮሚቴ አባላትን መጉዳት ወይም የነሱን እነከሌ ቡድን ጋብረን አንቆምም በማለት ትልቁን የአማራ ጉዳይ ትልቁን የአማራ ህዝብ መከራ ወደ ጎን አድርጎ ስብሰባ እንዳትሄዱ እንድትሄዱ የሚል ወይም ልምጣ አትምጣ የሚባለው ነገር ውስጥ ከዛ ውስጥ አልፎ እንደ አማራ እንዴት መቆም ይቻላል በመጪው ቅዳሜ በሚኖረው የዋሽንግተን ዲሲ ስብሰባ ላይ ይሄን ችግር ታልፎ ወገኖች እንዲሳተፉ በእናንተ በኩል እየተደረገ ያለ ዝግጅትና ጥሪ ምንድነው አመሰግናለሁ ሀብታሙ ትክክል ነው ይሄ ኮሚቴ ከተቋቋመ ጊዜ ጀምሮ እንግዲህ ወደ ዲሴምበር አካባቢ ነው ዲሴምበር መጨረሻ አካባቢ ነው የተቋቋመው በእነዚህ
ባለፉት 2 ወራት ውስጥ እንዳልከው በተለያዩ ከተሞች በአዳራሽ ውስጥ ህዝብን ተሰብስቦ የድጋፍ ማሰባሰብ ሂደቶች ነበሩ። በተጨማሪም በጃንዋሪ 10 እና 11 በኦንላይን የገንዘብ ማሰባሰብ ሂደትም ነበረ እንደ ቴሌቶን ማለት ነው። ከዛም በኋላ በቢያንስ 4 ጊዜ 2 ሳምንቶች ማለት ነው በቲክቶክ ከፍተኛ የሆነ የግንዛቤ መፍጠርና እንዲሁም የድጋፍ ማሰባሰብ ሂደቶች ነበሩ። እነዚህ ቀላል የሚባሉ ስራዎች አልነበሩም። በተለይ በእነዚህ በቲክቶክ እና በዙም የሀብት ማሰባሰብ ሂደት ላይ በቀጥታ በሚዲያዎች የተላለፉ ናቸው። በእነዚህ ጊዜያት በቦታው ተገኝተው ያጠቃላይ የአማራን ህዝብ የህልውና ትግል እንዲሁም በአማራ ህዝብ ላይ እየተፈጸመ ያለውን በደል፣ ጭፍጨፋ፣ የድሮንና የበጀት እንዲሁም በምድር ደግሞ በጦር ኃይል እየተደረገ ያለውን በህዝባችን ላይ እየተፈጸመ ያለውን ጭፍጨፋ ግንዛቤ የሰጡ ውይይቶች ተካሂደዋል። እንግዲህ ዛሬም ቢሆን ከ2-3 ቀን በፊት ከትላንትናን ጨምሮ በተለያዩ ቦታዎች ህዝባችን ላይ የድሮን ጥቃት እየተፈጸመበት ነው ያለው። ሰምተናል። በሰሜን ጎጃም ሜጫ አካባቢ ከፍተኛ የሆነ ጭፍጨፋ ተካሂዷል። ጎንደር ውስጥ እንደዚሁ ተመሳሳይ ሁኔታ ተፈጽሟል። ይሄ በአማራ ላይ እየተፈጸመ ያለ በደል ነው። ይሄንን በደል በግሩፕ የምታቆመው ነገር አይደለም። በዚህ ግሩፕ በዛ ግሩፕ ብለህ የምትለው አይደለም። እንደው ግሩፕ ምን ይሁንን ይታይ ከተባለ 2 አይነት ግሩፕ አለ ከተባለ ማጆሪቲውን የያዘው እንደ መሬት ላይ አልቆምም እንደማለት ነው። አሁን ከዚህኛው በአራቱ የፋኖ አደረጃጀቶች የነዚህን አልቀላቀልም ወይ እነዚህ በሚያስተዳድሩበት ቦታ ለሚደረገው የድጋፍ የሰብአዊ ድጋፍ አልሳተፍም ወይ ያን እንዳይሳካ አደርጋለሁ ማለት እኔ መሬት ላይ አልቆምም ብሎ እንደማለት ነው። ምክንያቱም ሰፊውን አብዛኛውን የያዙት እነዚህ ናቸው። ተወደደም ተጠላም እውነታው ይሄ ነው። በቃ ይሄንን እውነታ አብዛኛው በተለይ ያማራው እንዲያየው ነው እኔ እንዲገነዘበው ነው የምፈልገው ወይም ደግሞ ራሱን እንዲጠይቅ ነው የምፈልገው። እነዚህ ናቸው እነዚህ አራቱ የፋኖ አደረጃጀቶች አንድ ለመሆን ደግሞ ከፍተኛ ስራ እየሰሩ ነው። ለምሳሌ አሁን እንኳን የዘመቻ አንድነት ብለው ይሄንኑ በአማራ ህዝብ ላይ የተከፈተን ጦርነት ለመቀልበስ ከፍተኛ ጥረት እያደረጉ ነው ያሉት። እነዚህ ወንድሞቻችን በርካታ ቦታዎችንም በቁጥጥር ስራቸው አድርገው እያስተዳደሩ የማስተዳደር ስራዎችንም ጀምረዋል። እያየን ነው በየቦታው በሚዲያዎች የሚያደርጓቸውን ህዝባዊ ስብሰባዎች ሁሉ እየተመለከትን ነው። ስለዚህ እውነታውን ነው አይናችን የሚያየው ጆሮአችን የሚሰማው ነው መከተል ያለብን ወይስ በፕሮፓጋንዳ በሚዲያ ብልጫ የሚደረገውን ውዥንብር ነው መከተል ያለብን? ስለዚህ እኔ ህዝባችን አሁንም አይኑን ከፍቶ በደንብ እንዲያይና ህዝባችን ላይ እየተፈጸመ ያለውን በደል ድጋፍ ለማድረግ ከፈለገ ከነዚህ ውጪ ሌላ ምንም አማራጭ የለም። ሌላው አማራጭ አለ፣ ነገር ግን ኢንሲግኒፊካንት ነው። ይሄንን መገንዘብ መቻል ያስፈልጋል። ይሄ ሪያሊቲ ነው። ከዚህ ውጪ ፍላጎትና ሪያሊቲዎች ከተለያዩ ምንም ማድረግ አንችልም። ወደ ሪያሊቲው ነው መምጣት ያለብን። ስለዚህ አሁን ይሄንን ለማደናቀፍ የሚደረገው የሚዲያ ብልጫ ጋጋታ እውነታውን ስለማይቀይረው በተለይ ደግሞ ለገዛ ወገኑ ቆረቆራለሁ የሚለው የአማራው ተወላጅ በውጭ የሚኖረው ችግር ላይ ያለውን ወገኑን እንዲረዳ ነው እንዲያየው ነው። ከዚህ በላይም ጊዜ መፍጀት ያለብን አይመስለኝም ነገሮችን ለማየት። አንድ ጥያቄ አንድ ተማሪ የሚፈተነው በሰዓት ተሰጥቶት ነው። ለአንድ ጥያቄ 1 ደቂቃ ሊሆን ይችላል የሚሰጥህ። ለአንድ ጥያቄ ግን 5 ሰዓት ከተሰጠህ ጥያቄ መሆኑ ይቀራል ማለት ነው። በዛ ጊዜ ውስጥ በ1 ደቂቃ ውስጥ መመለስ የማትችለው ያንን አቅምም የሚለካው በዛ ላይ ነው እና ከዚህ በላይ ጊዜ ልንወስድ አይገባም። ይሄንን ለማወቅ አራቱ የፋኖ አደረጃጀቶች ወደ አንድ ሊመጡ ነው። እነዚህ እያስተዳደሩ ያሉት ከ80-90% የአማራ ክልል ተብሎ የሚጠራውን ከከተሞች በስተቀር ገጠሩን አጠቃላይ እያስተዳደሩ ነው ያሉት። በቃ ይሄ ነው ሪያሊቲው። ስለዚህ እነዚህ ወንድሞቻችን በሚያስተዳድሩበት ቦታ ያለውን ህዝብ ለመርዳት በሚደረግ ጥረት ላይ መሳተፍ ልዩ ዕውቀት የሚጠይቅ አይደለም። ሌላ መረጃም የሚያስፈልገው ነገር አይደለም። በየቀኑ የምንሰማው ነው እና ለውዥንብር ይሄ እንዳይሆን ሌላ ፍላጎት ላላቸው ቅድም ወንድሜ ላከ ተናግሮታል። ይሄ እንዳይሳካ ጥረት የሚያደርገው ቅድሚያ ሊሰጠው የሚችለው አገዛዙ ነው። ምክንያቱም አገዛዙ ህዝባችን ላይ ሆን ብሎ ጦርነት አውጆ እልቂት እየፈጸመ ነው ያለው። ይሄ እልቂት እየፈጸመ ያለ አገዛዝ ድጋፍ እንዲደርስለት ለዚህ ማህበረሰብ አይፈልግም። ስለዚህ ይሄ ድጋፍ እንዳይደርስ የድጋፍ ምንጭ ሆነውን ህዝባችንን ማወናበድ ነው። በሚቆጣጠራቸው የተለያዩ የሶሻል ሚዲያ የዩቲዩብ ሚዲያ በነሱ
በሚረጨው የሐሰት ፕሮፓጋንዳ ህዝባችን ተወናብዶ ለገዛ ወገኑ ድጋፍ እንዳያደርግ ነው። ይሄ መጀመሪያው ነው። በሌላ በኩል ግን ልዩ ፍላጎት ያላቸውና ይሄንን ትግል በቁጥጥራቸው ስር አድርገው የስልጣን ፍላጎታቸውን ለማሟላት ጥረት እያደረጉ ያሉ ቡድኖች፣ ግለሰቦች ይህ እንዳይሆን ከፍተኛ ጥረት እያደረጉ ነው ያሉት። ስለዚህ እውነታውን በእነዚህ ተጽዕኖ ውስጥ ገብተን ህዝባችንን ላለመርዳት የምናደርገው ነገር ትክክል አይደለም። እውነታውን ለመረዳት ይሄን ያክልም ጊዜ ሊፈጅብን አይገባም። ሲጀመር ከመነሻው ነገሩን በአግባቡ ልናይ ይገባ ነበር። ደግሞ ከዛም በላይ አየነው። እንግዲህ 2 ዓመት ሆኖታል። ከ2023 ጀምሮ ያለውን ጊዜ እንመልከት ምን ያክል ትራጀክተሪ ውስጥ እንደተገባ እና ሌሎቹ እየፈጸሙ ያሉትን የአራቱ አደረጃጀቶች ኃይላቸውን ኮንሶሊዴት እያደረጉ ነው። የህዝባቸውን እያስተዳደሩ ነው ያሉት። የጤና ትምህርት በአብዛኛው ቆሟል። ቢያንስ የጤናውንና ሌሎች መሰረታዊ ፍላጎቶችን ለማሟላት የሚያደርጉትን ጥረት ለሚያስተዳድሩት ህዝብ ልንረዳቸው ይገባል እና ሌላ ምንም የተለየ ማብራሪያ የተለየ ማስረጃም የሚያስፈልግ አይመስለኝም በየቀኑ የምንሰማውና የምናየው ስለሆነ። ስለዚህ በፍጥነት ለዚህ ብያኔ ሰጥቶ መርዳት ያለበትን ህዝቡን ሊረዳ ይገባል ብዬ ነው ማስበው በውጭ ያለው ማህበረሰብ። ከዛ በተጨማሪ ወደፊት ምንድነው ሊደረግ የታሰበው የሚለውን ይሄ ኮሚቴ የጊዜያዊ ኮሚቴ ነው። በቀጣይነት ግን በቋሚነት ይሄንን ስራ በአድቮኬሲው እንዲሁም ደግሞ ድጋፍ በማሰባሰብ ስራ ላይ ሙሉ ጊዜውን ወስዶ ሊሰራ የሚችል ኮሚቴ ይቋቋማል። ከዚህ በኋላ ያለውንም በቀጣይነት ይቆማል ማለት አይደለም። የድጋፍ ስራው የአድቮኬሲና የዲፕሎማሲ ስራው በዚህ ይቆማል ማለት አይደለም። አሁን ኤፕሪል 5 የሚቀጥለው ቅዳሜ ዋሽንግተን ዲሲ ላይ የሚደረገው የዚህ ኮሚቴ የ2 ወር ጉዞ ማብቂያ ማለት አይደለም፣ ይቀጥላል። ሰዎች በዚህ ኮሚቴ ውስጥ ያሉ በሌላ ተተክተው ሌላ ኮሚቴ ቋሚ ኮሚቴ ተፈጥሮ ይሄንን ስራ የሚያስቀጥል ይሆናል። ነገር ግን አሁን ባሉት የድጋፍ ማሰባሰብ ሂደቶች ላይ ግን ህዝባችን አይኑን ከፍቶ አስቦ ለወገኖቹ ድጋፉን ሊያደርግ ይገባል። ይበቃል መወናበዱ። በተለያዩ የሚዲያ ጫናዎች ውስጥ ገብቶ ይሄንን ድጋፍ ላለማድረግ የሚደረገው ጥረት መቆም አለበት። ድጋፋችን መቀጠል አለበት። ይሄ በጥቂቶች ላይ ብቻ የሚወድቅ ሳይሆን የሁላችንም ጥቂት ድጋፍ የሚያስፈልግ ስለሆነ ሁላችንም ልንተባበር ልንረባረብ ይገባል ነው የምለው። አቶ ሀብታሙ ከልብ አመሰግናለሁ። አቶ መስፍን፣ አቶ ላከን እንደማጠቃለያ እንደተባለው በመጪው እንግዲህ ቅዳሜ በዲሲና አካባቢ የሚገኙ ወገኖች በጠራችሁት ስብሰባ ላይ እንዲገኙ የምታስተላልፉት ተጨማሪ መልእክት ካለና ለወደፊቱም የኮሚቴውን እንቅስቃሴ የአማራ ማህበራት አደረጃጀቶች የሚያደርጓቸውን እንቅስቃሴዎች በተመለከተ መልእክት ካለው እንደ ውይይታችን ማጠቃለያ እናድርገው። እሺ ወንድሞቼ በጣም አመሰግናለሁ። እንደተለመደው ህብር ራዲዮ ለምታደርጉት አስተዋጽኦ ሁልጊዜ በጣም ልባዊ ምስጋናዬን አስቀርባለሁ። በራሴም ስም በኮሚቴያችን እና በመላው የአማራ ህብረተሰብ በተለይ በዲያስፖራ ያለነው በአገር ቤትም ባሉት ትልቅ ስራ እየሰራችሁ ነው። በርቱ። እግዚአብሔር ያበርታል እናንተን። የዚህ የቅዳሜውን በተመለከተ ኑና እዩት፣ ስራችንን እንነጋገር ነው የምንለው። ባለፈው ጊዜ መተው ይረዱናሉ፣ እነሱንም እንደገና ኑልን እንላለን። አሁንም ያልመጡን በተለያየ ምክንያት ኑ ግደላችሁም። ይሄ አማራነትን በጣም ተንከባክበን ጠብቀን ካደረሰበት አደጋ አውጥተን የምንጓዝበት ጉዞ ስለሆነ በማንኛችንም የግል ፍላጎት በጣም የጎላ ስለሆነ ይሄ የህዝባችን መከራና ሰቆቃ አይተን አንድ ሆነን እንሰራበት ነው። ያንን ማሳሰብ ፈልገው ለጠቅላላ እንደው እስካሁን ላልተሳተፈው ህዝብ በማወቅም ባለማወቅም እንዲሁ በዳር በጠርዝ ላይ ላሉ መታችሁ ህዝባችሁን ተቀላቀሉ፣ አስተዋጽኦአችሁን አድርጉ ነው የምለው። ሁልጊዜ ለሚደግፉን መተው ለተቀል ለሚደክሙ ደግሞ ለነሱ ታላቅ ምስጋናዬን ነው ማቀርበውና ይሄ እንደው ምድራዊ ዋጋ ብቻ ልንሻበት እንትን ሳይሆን ይሄ በእውነት ኃላፊነት እንደ ሰው የተሰጠን ኃላፊነት የምንወጣበት ስለሆነ በታሪክም ላይ የተመዘገበ ያለ ነገር ስለሆነ ስማችንን ከታሪክ ጋር አብረን ከትክክለኛ ታሪክ ጋር እንድናስቀምጥ ማጸናለሁ። ሁሉንም አደራ እላለሁ። በእውነቱ አውቀው እንግዲህ በጥፋት መንገድና በዛ ያሉት ለነሱ እንግዲህ እግዚአብሔር ልብ ይስጣቸው ነው የምለው። የአማራውን ትግል ግን ያቆሙት አይችሉም፣ ይቀጥላል። ፍትህና እውነተኛነት ደግሞ ይመጣል። ይሄንን ነው ማለት ፈልገው። በጣም አመሰግናለሁ ለዚህ እድል ሀብታሙ መስፍንም ጊዜ ነው ስለተገኘ አመሰግናለሁ። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። እንግዲህ ያው ወደፊትም እንዳልኩት በሌሎች ወቅታዊ
ጉዳዮች እንደምንወያይ ተስፋ አድርጋለሁ። ለሰጣችሁን ማብራሪያ አቶ ላከ ምስክር፣ አቶ መስፍን ዘመድኩን እግዚአብሔር ይስጥልኝ። መልካም ጊዜ ይሁንላችሁ። አሜን። እናመሰግናለን። ተንከባከቡ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።